በሱ ጋር የሆነ ይመስልና የሆነ ነገር ያደርጋል። እስከ ትናንት ድረስ እየተገለባበጠ ነው እዚህ ደረሰ። እስከ ትናንት ድረስ ሞቲቭ አልታወቀም ነበር። ትናንትና ግን ኖ ኤፍሬም እስኪመጣ ድረስ ኤፍሬም ከመጣ በኋላ ግን በደንብ ፍጹም ምን እንደሚፈልግ አንድና አንድ የሁለቱም መለያየት እንደሚፈልግ ያስታውቃል። ምክንያቱም እሱ ነው ተናጋሪ። ኢቭን ብሩክ ሊሳሳት ይችላል፣ ብሩክ ሊናደድ ይችላል። እቤት በራፍ ላይ አታስገባ ቢለው እንኳን ኖ ብሎ ማለት ነበረበት። ምክንያቱም እነዚህ ልጆች ነገ ይገናኛሉ። እነዚህ ልጆች ነገ ሲገናኙ ኤፍሬም አብሮ ነው ሁልጊዜ። ገብቶሻል? ይሄንን ሁሉ ስህተት እየሰራ ያለው እሱ ነው። ይሄ እኮ ሃይማኖት እንድትወቀስ አይደለም፣ ብሩክ እንዲወቀስ ነው ይሄንን የሚያደረገ። በሀይሚ ማሳበብ በኤፍሬም ማሳበብ አይደለም፣ በሱ ነው ማሳበብ የነበረ። እዚህ ጋር አሁን ታውቂያለሽ፣ የብሩክ መወቀስን ሽፋን እያደረገ ብሩክን ደግፎ እሱን የመጣል ነገር ነው የያዘው። በቃ እሱን የመጣል ነው በቃ እያስመሰለ እሱን መጣል ነው የፈለገው። እና እሷ ደግሞ ልቧ እንዲቆርጥ፣ እንድትበሳጭ፣ እንድታዝን ገብቶሻል። ከዛ በኋላ እንድትሸሽ ዛሬ በተለይ በደንብ ግልጽ ብሎ የወጣበት ትናንትና ዛሬ። ትናንትና እሱ ተናዶ ሲሄድ እኮ እሱም እኮ ገፍተር አድርጓት እናንተ ጨርሱ ብሎ ነው የሄደው። ዛሬ ለምን ጠራው? በቪዲዮ በቃ ጨርሱ ብሎ ወጣ አይደለም። ዛሬ ቪዲዮ ይዞ መጥቶ እንደገና ከሱ ጋር የሚመላለሰው መልስ የሌለ መልስ ነው። እነሱን የሚያራርቅ፣ እነሱን የሚያሸሽ፣ እነሱን የሚያጣላ። እንደገና ደግሞ ከኤፍሬም የሆነ ነገር ይፈልጋል። እንደውም ኤፍሬም ስላወቀበት ምንም አላለም። ምንድን ነው የምትፈልገው እያለ ነው ያለው። ሌላ ልታመጣላት ነው ይላል። ስለ ማምጣት ጨርሶም አልተወራ። እዛ ጋ እኮ እሱ ነው ከትናንት ጀምሮ ሌላ ልታመጣላት ነው፣ ሌላ ልትድራት ነው የሚለው። እኔ ዛሬ እንደውም ፍጹምን ያየሁት የሁለቱ መጣላት በጣም ደስ ብሎታል። የሆነ የደስታ ስሜት እንዳለው ያስታውቃል። ዛሬ እኔ ፍጹም እንዲህ ሲስቅና ሲዝናና አላየሁም። ትናንትና ዛሬ ያዘነ ሰው እኮ እንደዚህ አይደለም። ትናንትና ዛሬ በጣም ፊቱ ላይ እኮ ያስታውቃል። አዎ በጣም ተደስቷል። የእነሱ መለያየትና መጣላት መሀላቸው ችግር መኖሩ የሆነ ደስታ የፈጠረለት ነገር እንዳለ ይታወቃል። ሰው ደስታና በተመስ መቶ መርዝ ይረጫል እንዴ? ተመቸኝም በቃ ትልቅ ችግር፣ ትልቅ ስህተት። እሱ ኦዲየንስ ይሄን አለ ይሄን አለ ማን ስለሆነ ትናንትኛ አይደለን እንዲያሳደግ ነው። ዛሬ እንደገና እሱ እንደዚህ ማለትና ጀጀ ማድረግ መብቱም የለውም ሲጀመር። እና በስነ ስርዓት የፍጹም ስራ የማራራቅ ስራ ነው። ምን ያርግ? ኦዲየንስ እኮ ነው እሱን ከፍ ያደረገው። ይዘርጊ እኛ ጠንበለል የሀይሚ ንጉስ የሀይሚን ትናንተን እየተባለ በቃ ከፍ ከፍ ሲደረግ እዚህ ጋር እንዲጫማለቅ ያደረገው ኦዲየንስ ነው። እና በጣም ነው እኔ አሁን በቀደም ለታ በጣም አዝኛለሁ። ኤፍሬምን ቢሆን እሱ ባላደረገው ነገር አደረገ ብሎ እሷን ከሱ ጋር አጣልቶ በጣም ከሴት ልጅ የማይጠበቅ በቃ የሚዘገንንሽ ሰምት በቃ ለጆሮሽ የሚዘገንንሽ ነበር ስትረገጥ የነበረ። ይህስ ቢሆን ለምን? እኔ እንደ ሴት አሞኛል፣ እንደ ሴት አሞኛል። እዚህ ጋር እውነት ማንተ ነው ይሄ ነገርስ? በዚች ልጅ ላይ ድራማ እየተሰራ ነው ወይ? ለምንድን ነው የምንናገረውን ነገር እማናቀው? ማንም ይስራ ብድሩን ያገኘዋል። እውነት እውነት ነው፣ ውሸት ውሸት ነው። እግዚአብሔርን አንቺ ሰው ፍንጭ ነው በቃ። ከእሷ የሆነ ስህተት ነው የሚፈልጉት። በቀደነታ ብሩክ በጥፊ ተመታ ብለው እንደ እሷ እኮ ተመታ ደም በደም ስትሆን እኮ እንደዚህ እኮ አልተኮነም እኮ። እንዲህ እኮ ገዝት ተከፍቶ እኮ ውቋላልንም እኮ። ለምንድን ነው ያለውን የእሷ መመታት የእሷ የሆነ ነገር መሆን የሆነ የሚያስደስታቸው ናቸው። ግን ብሩክ በጥፊ ተመታ ተብሎ ስንት ነገር ስትሰደብ ነበረ፣ ስንት ነገር ስትረገጥ ነበረ። እሱስ ቢሆን ለእሷ ክብር የሚጨነቅ ወንድሟን ቢሆን አቶ ብሩክን ቢሆን ለእሷ ክብር የሚጠብቁ ቢሆን ይህንን ሴራ በለዋ ላይ አይሰርሩም ብዬ ነው የማስበው። ምክንያቱም እንደምትሰደብ ታውቃለች፣ ያውቃል፣ እሱም ያውቃል። ገብቶሻላ? ይህን ነገር ለምንድን ነው የሚያደርጉት? ለምንድን ነው እሱ አያማቸውም ወይ? እኛ ኦዲየንሶች የማናቃት በዩቱብ የምናቃት ያመመን፣ እነሱ ደግሞ ከእጇ እየበሉ እየጠጡ አቶ ፍጹምም ቢሆን ሞልወያ ጭንቅላት ዛሬ እሷ ነች እዚህ ሚዲያ ላይ እንዲወጣ ያደረገችው። እሷ ነች ከሰው ጋር እንዲቀላቀል ያደረገችው፣ ማንነቱን እንዲረሳ ያደረገችው እሷ ነች። ይሄ ለእሷ ይገባታል? አይገባትም።
ብታጠፋ እንኳን ጥፋቷን ሸፍኖ ተንበርክኮ እኔ በእሷ ቦታ ላጠፋሁት ብሎ እህቴ ነች ትንሿ እህቴ ነች ብሎ ተንበርክኮ እሱ ማስታረቅ ሲጀር ዛሬ ቪዲዮ ለነገሩ አይዲያ የለውም፣ ጭንቅላት የለውም እኮ። ጭንቅላት ያለው ሰው እኮ በራሱ አይዲያ ይመጣል። የእነሱን እንትን እየፈለጉ ክፍተት እየፈለጉ በእነሱ አይዲያ ነው የእሷን ፎቶ እሷ እኮ ማለት የእነሱ በቃ አይዲያቸው ባንካቸው ሁለ ነገራቸውን እኮ ተቆጣጥራ ያለች ሴት ነች። ግን ይሄ በዚህ ጀግንነቷ ምናለሁ። እስቲ ፎቶ ሳይለጥፉ የእሷን መጥቶ ስለነሱ ሲያወሩ ሲመጡ እስቲ ፎቶቸው ካልተለጠፈ እኮ ሰው የሚያይላቸው አይመስልም። እኔ በማን አንተኩ እንጂ ሀይሚን አይቼ መጣው ብሩክን አይቼ መጣው ይሄንን እንደሚሉ ስለሚያውቁ ነው። አይዲያቸው ስለሆነች እኮ ነው የሚሸቀሉት። ማንም ዞር ብሎ አያቸውማ። ሊወጣ ማለት ነው። ስነስርዓቱ ከፈለጉ ሁሉም ሰላሙ ከፈለጉ በመሀላቸው መግባት እያንዳንዳቸው ይቅርባቸው። ይሄ በተለይ ይሄ ልጅ በመሀላቸው መግባት ይቅርበት፣ ይውጣ። እሱን ለመጣል ነው እንጂ እሱን አሞግሱት አይደለም፣ እሱን ወዶት አይደለም። እሷ ግን የፈለገ ነገር ይሁን አትጎዳም። ለጊዜው ግን ትሰበራለች፣ ለጊዜው ግን ትታመማለች። እርግጥ ነው ግን እሷ ቦታ በኋላ እንዳያጧት እንዳያሳጠው እሱ ስነስርዓቱን ይዞ ያለው በመሀላቸው ያለው ነገር ያስወጣ። ይሄ ልጅ በመሀላቸው ባለቤቱ እኮ ነው አይኑን መግለጥ ያለበት እኮ። አንቺ እኮ ባለቤት ካልጮህ እኮ ጎረቤት አይወጣልሽም። አንቺ ብትዘረፊ ማንም ብትይ እኮ አንቺ ካልጮሽ እኮ ጎረቤት አይወጣልሽም። ስለዚህ ደግሞ ራሱን ማስከበር ያለበት ራሱ ተመሳስሎ በየቦታው ተመሳስሎ አንዴ ያለው አንዴ የሌለው የምትሉ ሴቶች ናችሁ። በሱም ወገን ወግናችሁ በሷም ወገን ወግናችሁ በቃ የማይሆን ነገር የምትናገሩት ነገ በራሳችሁ ይመጣል። እውነት ተናገሩ። እንደነኚህ እውነት ናት። ግን በመሀል ገብታችሁ የምትቆርጡት ወዳጅ መስላችሁ የምትቆርጡት የዚህ ሁል ህንባ ወላሂ ዝም አይላችሁም። በመሀላቸው እነሱን ስለሚወዷቸው ነው። ሴቱ እህቶቻቸው በጣም ስለሚወዷቸው ነው የሚያለቅሱላቸው። ስንቶቹ ናቸው ስንት ነገር የሆኑ። ግን የዚህ እንባ ግን ዝም አይላችሁም። ተመሳስላችሁ እነሱን ለመለየት ወዳጅ መስሉ ገብታችሁ በመሀላቸው የምታቆራርጡ ሰዎች ወላሂ ታገኙታላችሁ። እኔ አርጌባችኋለሁ። ጾመኛንን በጾም ምላሴ አርጌዋለሁ። በራሳችሁ ታገኙታላችሁ። ግን አገኙት፣ ማናችሁም አገኙት። ይሄ ነው የምለው። ሌላ ነገር አለልም። አልሳደብም። እሱ ያውቃል። ፍርዬ በይ እስኪ ፍሬ ማዛ አሁን የገባሽ አለች። ፋፊማ አታወራም እኮ የት እንደሄደች አላውቅም። ማዛ ከስር ያለሽው አለች። አታወሪ። እያዳመጥኳችሁ ነው እኮ በደምብ